ድንገት ብሩክ ከታሰረበትና ከታፈነበት ተለቆ እቤት መጣ። እቤት ሲመጣም ሞገስና መድብል እየተመካከሩ እንዴት እንደሚያስፈቱትና የት እንደሚያገኙት እያሰቡና እየተመካከሩበት በነበረበት ጊዜ ድንገት ከላያቸው ላይ ደረሰ። ማመን አልቻሉም። ዝናም እየተደበደበና ታግቶ ታስሮ እንደነበረ ቢታወቅ እንኳን ድንገት የታሰረበት ቦታና እንዲሁም ያሳሰራቸውን ሰዎች ሳያጋልጥ ለቆ ሂድ ቤት በማለት ሸኝቶታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ድራማ ባለፈው ቪዲዮዎችን ላይ እንዳየነው ምሳሌ ታግታና እንዲሁም ብሩክ ደግሞ የታሰረበት ቦታ እንዳልታወቀና አሁን ላይ ደግሞ መድብልና ሞገስ እያፈላለጉ እንዲሁም ዝናን አስረው እያሰቃዩና እንዲሁም እየገረፉ ያለበትና እንዲሁም ያሳሰሩትን ሰዎች እንዲያጋልጥ እየደበደቡት ነበረ። ሞገስ ዝና ይለቀቅና ምሳሌ ትፈታ እንኳ ቢል መድብል የወንድሙን መዳረሻና እንዲሁም የታሰረበትን ቦታውን ለማወቅ ስለሚፈልግ አይፈታም ብሎ እስር ላይ እንዲቆይና እንዲሁም በታገተበት ቦታ ላይ እንዲቀመጥ አድርጎ ነበር። እናም መድብል ምንም ብትሉ አይዟችሁ፣ አትጨነቁ፣ እኔ ምሳሌን የትም ብዬ አስፈትቼ አመጣታለሁኝ፣ የትም የሚያመልጠኝና እንዲሁም የሚቀር ነገር የለም በማለት ቅድስትንም ሆነ ሞገስንም ሲያበሽራቸው ነበረ። በዛሬው ቪዲዮአችን ላይ ደግሞ ዝንጌት ምሳሌና እንዲሁም ደግሞ ካሊብ አግተው ባሉበት ክላስ ላይ በእርግጥ ካሊብ እገት ተብሎና እንዲሁም እንዲያስር ቢወሰንና ቢሰጥም እንኳ ምሳሌን በስነ ስርዓት ነው ያዛት። ምንም ሳያሰቃይና እንዲሁም መጨናነቅ በሬታ ያደርስባት በሰላም እኔ አንቺን ያገትኩሽ ወይም ደግሞ የያዝኩሽ ሌላ ጉዳይ የምፈልገው ስላለ ነው እያለ በትህትና ነበር ያዛት። የሚፈልገውም ደግሞ ዝና ታግቶና እንዲሁም ደግሞ በነ መድብል እጅ ስለሆነ እንዲለቀቅና ወደ ቤቱ እንዲመለስ ስለፈለገ እንጂ ምሳሌን ለመጉዳት ወይም ደግሞ ለማሰቃየት ፈልገው አይደለም። ይህም ደግሞ ዝንገት ቁጭ ብለው በሚያወሩበት ጊዜ ውጭ በር ተቆርቁሮ መድብል ወይም ደግሞ ብሩክ ይመጣሉ ብሎ ባሰበበት ጊዜም በር ተቆረቆረ። በር የተቆረቆረው ደግሞ የደረሰው መድብል ነበረ። የታሰረችበት ቦታ እንዲሁም የታገተችበት ቦታ ለማወቅና መስፈታት እያፈላለጉ ስለነበር በዝንጌት አይቷል። ኤፍራታ ከመንገድ ስትሄድ በነበረበት ጊዜ መድብል ቁጭ ብሎ እየተመለከተና የት እንደሚወስዷት እያረጋገጠ በነበረበት ጊዜ ትንሽ ፍንጭና እንዲሁም እይታ ወስዷል። ኤፍራታም ዝና እንዲታገትና እንዲሁም ደግሞ ታስሮ ይሄን ሁላ ስቃይና መከራ እንዲያሳልፍ ያደረግሽው አንቺ ነሽ በመባል ታስራ ታግታ እየተደበደበችና እንዲሁም ደግሞ እህቴ ወይም ደግሞ የእህቴ ያክስቴ ልጅ በምትላት ማህሌት ጨካኝ ሰው ማስፈራራ እንዲሁም ዛቻ፣ ስቃይና መከራ እየደረሰባት ነው። ማህሌት አይደለም ለውጭ ሰው እንኳን ለእህቷ የማትራራ ጨካኝ አረመኔ ሴት ናት። በብሩክና በምሳሌ ላይ ብዙ ስቃይና መከራ ካበዛችን በኋላ አሁን ላይ ደግሞ ምሳሌም ታክማ በስነ ስርዓት ከቤቷ ባረፈችበት ጊዜ ግዴታ ቤቱ ለኔ ይገባኛል በሚል ምክንያት ስቃይና መከራቸውን እያበዛዛቸው ነው። ኤፍራታ ዘሁላ ጣጣ ውስጥ የገባችው ማህሌትን ለመገደፍና የማህሌትን አላማ ለማሳካት ነበረ። ማህሌትም ደግሞ ምንም ቢሆን ሁልጊዜ ተንኮልና ጠመም እንጂ ጥሩ ነገር ስለማትመራ ታይ ብላ ወይም ደግሞ ትታ ወደ ራሷ መመለስ አቅቷት ኤፍራታንም ታዲያ አሁን ላይ ብዙ ስቃይና መከራ እያበዛችባት የምትገኘው የገዛ እህቷ ማህሌት ናት። ማህሌት ከዝና ጋር ስትገናኝ ብሩክን ወይም ደግሞ መጎስን ተዛ ዓለም እንዲያስወግድላትና የብሩክን ገንዘብ በእጁ እንድታገኝ እንድትይዝና ወይም ደግሞ ካልሆነ ብሩክን ወይም ደግሞ ሞገስን ከህይወት እንዳይኖሩ ካደረግሽ እኔ ለህይወት የምትይውን ነገር ሁሉ እንደሚገባሽ አውቄ እሰጥሻለሁ ብሎ ዝና አበሽሯትና እንዲሁም ደግሞ ተጎርቶባት ነበር። ዝና ግን አይደለም ለማህሌት ወይም ደግሞ ሌሎች ሊተርፍና ለራሱም አልሆነ። አሁን ላይ ታግቶ ስንት ቀኑ እየተቀጠቀጠና እንዲሁም ደግሞ እየተሰቃየ ይገኛል።
ይህንንም የሚያሰቃዩት ደግሞ ጨካኝ አረመኔ ሆነው ሳይሆን መድብል በጣም ጥሩና ሩህሩህ ወይም ደግሞ አዛኝ በጣም ተመልካችና እንዲሁም ደግሞ ጥሩ ሰው ነበረ። ግን በወንድሙ በቤተሰብ የመጣ ሰው ስለማይማር ብሩክ ከቤት ውስጥ ስለጠፋበት እና ስለተያዘበት ግዴታ ወንድሙን ለማስለቀቅ ጨካኝ መሆን ስላለበት ዝና ላይ ጨክኖበታል። ዝና እንኳን ቢጨከንበትም ያሳዝናል ወይም ደግሞ ያሳዝናል የሚባል ሰው አይደለም። ግዴታ የማትወደውን ሴት ትወደኛለች ብሎ አስገድዶ አጠገቡ አስቀምጦ ከማሰቃየት እና መከራ ከማብዛት ሁሉ ፎም ተርፎ ከኔ ጋር ትኖሪያለሽ ከእንግዲህ በኋላ አትሄጂም እያለ እያጨናነቀና እያስፈራራ አኑሯት ነበረ። ይህ ማለት ጨካኝነቱ ነው እንጂ አንድ ሰው ካልወደደ ግዴታ ከኔ ጋር ትኖራለህ ብሎ ማንም ሰው ሊወስንበት እና ሊያስገድድ አይችልም። ዝና ግን በጣም ጨካኝ ስለሆነ በማስፈራራት እና በማጨናነቅ አጠገቡ እንድትቆይና እንዲሁም ደግሞ ሚስቱ ሆና ልጅ እንድትወልድለት አስሬ በተደጋጋሚ ሲነግራት ነበረ። ሉላም ደግሞ እሱ ጋር የሆነችው ወደውና ፍቅራው ሳይሆን ከዝና ጋር የነበረችው ሞገስን እገለዋለሁ ስላላት ግዴታ የሞገስን ህይወት መኖርና እንዲሁም ደግሞ በህይወት መትረፉን ስለምትፈልገው የማትወደው ህይወት የገባችበት ለዚህ ነበር። አሁን ላይ ታዲያ ምርር ስልችት ስላላትም ትታው ጠፍታ ከሞገስ ጋር ሆናለች። ሞገስም ጠፍታ በነበረበት ጊዜ በጣም እያሰላሰለና እያሰበ ስቃይ ላይ ነበር። አሁን ላይ ታዲያ በእጁ ስለያዘ በጣም ደስተኛ ነው። ነገ ተነገ ወዲያ ግን ሉላዬ የሆነ ችግር ተፈጥሮ ዝና እላያችን ላይ ቢደርስ እንኳ ምን ማለት እንዳለብን አናውቅም። አሁኑ ላይ ፍጥንጥን ብለን ምን እንደሚገባንና ምን እንደሚያስፈልገን ጠንቅቀን አውቀን ማዘጋጀት አለብን እያለ ሞገስም ለሉላ ሲመክራት ነበረ። ዝና ግን ምንም አይነት ፍንጭ አልሰጠም። ቢደበደብ እንኳን አላየሁም አልሰማሁም ከማለት ውጭ ስርፋ ነው የሚል አቅጣጫ የለም። በእርግጥ ሊል አይችልም። ለምን ዝና ብቻውን ስለማይሆን ይህን አይነት ድርጊትና ስራ ብቻውን ሳይሆን የሚሰራው ከሰው ጋር ተቀላቅሎ እንዲሁም ደግሞ ከሱ አይነት አረመኔ ሰዎች ስለሚኖሩ እነሱ ጋር ተቀላቅሎ በአንድ ስለሚሰራ ስለዚህ ዝና እሱ ባለው ስለማይሆንለት ዝም ቢል ይሻላል በማለት ዝምታውን መርጧል። ለምን አንድ ሰው ብቻውን ሆኖ ከሰራውና ብቻውን ሆኖ ውጤታማ ከሆነ ያን ነገር ለማስረዳትም ሆነ ለመናገርም ባልተቤት ይቀላል። ዝና ዝምታውን መርጧል። እኔ ብሰቃይ ይሻላል ብሩክ የታሰረበትና እንዲሁም ደግሞ የነበረበትን ከተናገርኩኝ እኔንም ላይ መሮኝ ወይም ደግሞ ብሩክ እንግዲህ ወዲያ በኔ ቂም ይዞ ሊደበድበኝ ሊያሰቃይ ስለሚችል ባልናገር ይሻላል። እንዲሁም ደግሞ ከኔ አብረው የሚሰሩት የስራ አብሮ አደሮችም ሊሰቃዩና እንዲሁም ደግሞ ቸገሩብኝ ስራችን እንዲደናቀፍ ስለማልፈልግ እኔኑ እንዲያረጉ ያርጉኝ በማለት ዝም ብሏል። ግን ተናግሮ ህይወቱን ቢያጠርፍ ይሻላል። ስቃይና መከራውን ስለሚያበዙበት በእርግጥ ወንድሙ ስለተያዘበት መድብልን በጣም ጨካኝና አረመኔ ነገር በሱ ላይ እንደሚያደርስበት ምንም ጥርጥር የለውም። ግዴታ ብሩክ ያለበትን መናገርና እንዲሁም ደግሞ ማሳወቅ ስላለበት አሁን ላይ ታዲያ አላየሁም አልሰማሁም ብሎ ዝና ግግም ማለቱ ጥሩ የመጣ አይመስለኝም። አሁን ላይ እንኳን አላየሁም አልሰማሁም ቢልም ዝና መድብል ሊያምነው አይችልም። ለምን ያምንበት ጉዳይ ዝና ከተለቀቀና እንዲሁም ደግሞ ነፃነቱን ካወጀ ከማንም ሰው ጋር ተስማምቶና እንዲሁም ሰላማዊ ፈጥሮ መኖር አይችልም። ያለው አማራጭ መደባደብና እነሱ ማስጨነቅ ማስቸጋገር ካልሆነ በስተቀር ብሩክም ሆነ ለመድብልም እንዲሁም ደግሞ ለሞገስ ምንም አይነት አስተያየት ስለሌላቸው ቢጨክኑና ዝና ከስር ባይፈታ ይሻላል የሚለው ሀሳብ የሁላችንም ይመስለኛል። እናም ምሳሌ ደግሞ እላዋ ላይ መድብል ደርሶ ካሰጣት በኋላ በደስታ እንዘላ ነበር ያነቀችው። ካሌብ ግን ደንግጦ ነበረ። ብዙም አይመስልም። ለምን እንዲህ በጣም ያልደነገጠበትና ያልፈራበት ምክንያት ለምን እንደሆነ ካወቃችሁም ምሳሌን ቢያግትና እንዲሁም ደግሞ እሱ ጋር ቢያስቀምጧትም በስነ ስርዓት የምትበላውም የምትለብሰውም አድርጎ ተጠንቅቆ ነበር የያዛት። የእግት አይነት ሳይሆን እንዲሁም የማኖርና የመንከባከብ እስከሚመስል ድረስ በስርዓት ይዟት ስለነበር አሁንም ካዲያ ከመድብል ጋር የልብና መካከርና ሀሳብ ሊለዋወጥ ችሏል።
ይህንንም ያደረገው ያው ለመጀመሪያ ጊዜ ካሌብም ቢቆጡትና በትር እንዲሁም ደግሞ ሌሎች ስቃዮችን ቢደርሱበትም መጨረሻ ግን ለምን እንደታገተች እና እንዲሁም ደግሞ ምሳሌን ካገኟት በኋላ ካሌብም ይቅርታውን ተቀብሎ የእሱን ጥፋት ይቅርታ አስብሎ ወደ ራሱ ህይወት ተመልሷል። ምሳሌም ስጠብቅ የነበረችው አባቷ ብሩክን ነበረ። ግን የለም እሱ ስለሌለ እንዲ አባትም ሆኖ እንዲ አጎትም ሆኖ መድብል ካለችበት አፈላልጎ ለማግኘት እና እንዲሁም ለቀቅ የታገለው መድብል ነበረ። ምሳሌ ተለቀቀች። ኤፍራታ ግን በዝና የተነሳ ታስራና ታግታ እየተሰቃየ ስለነበረ እሷንስ ማነው ፈልጎ የሚያስለቅቃት የሚለው የሁላችንም ጥያቄ ነው። በእርግጥ ኤፍራታም ጥሩ ሰው ናት ማለት አይቻልም። ገንዘብ ይገዛታል። ማንም ሆነ ጓደኛም ሆነ ቤተሰብም በገንዘብ አይሸጥም። ከነ ማህሌት ጋር ሁና በምትሰራበትም ጊዜ ብሩክ ላይ ያ ሁላ ስቃይና መከራ ያደረሱት ለገንዘብ ብላ ነው ግብረ አበር የሆነችው። አሁንም ታዲያ ዝና የምትፈልጊውን ነገር አደርግልሻለሁ ሰጥሻለሁ ስላላት ያን ስቃይና መከራን ለማብዛት የተነሳችበትም ገንዘብ ብላ ነበረ። ግን ፈጣሪው ሲነዳው መድብልም ከራሱ ላይ አሽሽቶ በነገሩ ሁሉ በተዘዋዋሪ ዝና እንዲመታና እንደ እስር ቤት እንዲቀመጥ ያደረገው የትንሽ ስህተት ነው። አልበቃት ብሎ ኤፍራታ የማህሌትን ስልክ ፈትሸሽ አንጪ ምን እንዳለና ምን እንደሚሰሩ ፈልገሽ ማምጣት አለብሽ ብትባልም ሀሳቡን ተስማምታ ተቀብለዋለች። ትንሽ ገንዘብ ሳገኘች ማንንም ሆነ ማንንም ለመሸጥና ለመለወጥ ለማባረር አትመለስም። ስለዚህ ኤፍራታ አሁን ላይ የታገተችበት ምክንያት ማህሌትም የራሴን ሀሳብና እኔ ያልኩሽን ታታሳኪልኝ ለምን እንዲህ አደረግሽ በማለት ተቆጥታታለች። ደግሞም ኤፍራታ የፈለገችው መድብልን ሽንጭና እንዲሁም ዶክሜንት ነገር ካለ ለምሳሌ ቤቱ ተዘውሯል በምሳሌ ስም ነው ሲባል ስለሰማች ያንን ነገር ለማስጣራትና ለማጣራት ነበር የወሰነችው። ማህሌትን ስልክ በአሻራ ቢከፈልም እንደምንም አድርጋ ኤፍራታ ረምዙን ፈታ ለማስረዳትና ለማሳወቅ ችላለች። ቅድስትም ከቤት ተቀምጣ ምሳሌ ትመጣለች ብላ ፈርሻ ቡና ፈልታ እየጠበቀች እና እንዲሁም ደግሞ በጉጉት ደጃፍ ደጃፍ እያየች ነበረ። መድብልም አትሰቢ ዛሬ ምሳሌን ይዣት እመጣለሁ ስላላት ምግብ ጥሩ ጥሩ የምትላቸውና እንዲሁም ምሳሌ የምትወዳቸውን አይነት ምግብ ሰርታ ነበር የቆየችው። ግን ለጊዜው ምሳሌም ተፈታ አልደረሰችላትም እና ያላት አማራጭ ያው መጸለይ እንዲሁም ደግሞ ከቻለች ያለችበት ቦታ ለማጣራት መሞከር እንጂ ከዚህ ባለፈና በተረፈ ምን እንዲደረግ እንደማይችል ይታወቃል። ለምን ብትሉ አንድ ሰው ከአንድ ሁለቴ ከተነገረውና ካስረዱት ካሳወቁት በኋላ የመናገርም ሆነ የመንጣትና የመሄድ የመነሳትም የመቀመጥም ብዙ መፍትሄና ሙሉ መብት አለው። አሁን ላይ ታዲያ ግዴታ ይሄ ካልተሳካ ብሎ ሌላ ችግር መከራ መፍጠር አስፈላጊ አይደለም። እዚህ ከኤፍራታ ምንም አይነት መረጃ ነገር ስላላገኙ እንደምንም ብለው ደግሞ ግዴታ ሆኖ ማወቅና ማጣራት አለባቸው። ያይ ምሳሌ ካትለቀቅ ብሩክ ተተፈታና ቤት ከደረሰ ምሳሌን ከቤት ታጣት ሌላ ችግርና መከራ ስለሚመጣ በበሽታ ላይ ሊወቅ ስለሚችል በመጀመሪያ ምሳሌ ከፈታ ከቤት መገኘት አለባት። ከዛም በኋላም ብሩክ ተለቆ እንዲመጣ መደረግ ነው። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ